ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ ጨዋታ ሊቨርፑል በሁለት አጋጣሚዎች ሊድስን መምራት ቢችልም በስተመጨረሻ ግን 3-3 በሆነ ውጤት ሊጠናቀቅ ችሏል። ነገር ግን ከጨዋታው በኋላ ጨዋታው ራሱ ሳይሆን ትኩረት የሳበው መሐመድ ሳላ የሰጠው አስተያየት ነው። በሰጠውም አስተያየት በሊቨርፑል እንድቆይ የማይፈልግ ሰው አለ የሚል ነገርን ተናግሯልና ይህ ነገር እንግዲህ ከጨዋታው በኋላ በጣም ብዙ ነገሮችን እያስነሳ ይገኛል። በጣም ብዙ መነጋገሪያም ሆኖ መመልከት ችለናል። በዛሬው ቆይታችንም ይህንን ነገር የምንመለከት ይሆናል። እናንተስ መሐመድ ሳላ በሰጠው አስተያየት ተስማማላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። ትናንትና ምሽት 2 ሰዓት ተኩል ላይ በጀመረው የእንግሊዝ ፕሪሚየር ሊግ የ15ኛ ሳምንት ጨዋታ ሊቨርፑል ከሊድስ ጋር 3-3 በሆነ ውጤት ማጠናቀቅ ችሏል። በዚህ ጨዋታ ላይ ራሱ በጣም ብዙ ነገሮችን ማንሳት እንችል ነበር። አሰልጣኝ አርነ ስሎት የሰሩት ስህተት፣ እንደዚሁም ደግሞ ተጫዋቾቹ ራሱ የሰሩት ስህተት ብለን ብዙ ነገሮችን ልንጠቅስ ይገባ ነበር። ነገር ግን ደግሞ ከጨዋታ በኋላ የተፈጠረው ነገር ትኩረታችንን ሙሉ ለሙሉ ወደዛ እንድናዞር አድርጎናል። ይህም ምንድን ነው? መሐመድ ሳላህ የሰጠው አስተያየት ነው። ብዙ ጊዜ መሐመድ ሳላህ እንደተመለከት ነው ከሆነ ብዙ ጊዜ መሐመድ ሳላ ከጋዜጠኞች ጋር ቆይታ አያደርግም፣ ኢንተርቪው አይሰጥም። ነገር ግን ደግሞ ሲሰጥ ደግሞ በጣም ብዙ ነገሮችን ሲያስነሳ እየተመለከተ ነው የምንገኘው። ይህንንም ደግሞ ባለፈው አመት በደንብ የተመለከት ነው ይመስለኛል። በተለይ ደግሞ ኮንትራቱ እያበቃ ነበረና በሊቨርፑል ቤት መቆየት እፈልጋለሁ፣ እስካሁን ድረስ ግን ኮንትራት አልተሰጠኝም፣ እናም ከሊቨርፑል ልለቅ የምችልበት እድል አለ የሚሉ ነገሮችን ሲናገር ነበር። ያ ደግሞ በሊቨርፑል ደጋፊዎች ዘንድ ምን ያህል ቁጣ ሲያስነሳ እንደነበረ ሁላችንም የተመለከት ነው ይመስለኛል። በተለይ ደግሞ ያለፈው ሲዝን ያሳየውን ብቃት ስንመለከት ኮንትራቱ ሊራዘምለት ይገባል የሚል በጣም ብዙ አስተያየቶች ሲሰጡ ነበረ። በስተመጨረሻም እንግዲህ ኮንትራቱ ሊራዘምለት ችሏል። በትናንትናው ዕለት ደግሞ ከኖሬ ጋዜጣ ጋር ለ7 ደቂቃ ያህል ቆይታ አድርጎ ነበር። ብዙ ጊዜ ይህን ያህል ደቂቃ ተጫዋቾች አይቆዩም። ቢቆዩ ራሱ 2-3 ማክሲመም 4 ደቂቃ ነው የሚቆዩት። ትናንትና ግን መሐመድ ሳላ ለ7 ደቂቃ ያህል ከኖርዌይ ጋዜጣ ጋር ቆይታ አድርጎ ነበር። በዛ ቆይቶም በተለይ ደግሞ ሰሞነኛ ቤንች እየተደረገ ነው የሚገኙና በዛ ዙሪያ አስተያየቱን ሰጥቷል። እንደሚታወቀው ካለፉት 3 ጨዋታዎች መጮት የቻለው 45 ደቂቃ ብቻ ነው። ከዌስትሃም ጋር ሙሉ 90 ደቂቃ መጮት አልቻለም። ትናንትናም ከሊድስ ጋር በነበረው ጨዋታ ሙሉ 90 ደቂቃ አልተጫወትም። እንደውም አሰልጣኝ አርነ ስሎት ለምንድን ነው ያላስገቡት ተብሎ ተጠይቀው ነበር። እሳቸውም 2-2 እየመራን ነበረ፣ ስለዚህ በዛ ሰዓት አጥቂ ማስገባት አልፈለግኩም ነበር፣ ለዛም ነው ኤንዶን ያስገባውት የሚል አስተያየትን ሰጥቷል። ነገር ግን ደግሞ አሌክሳንደር ኢሳቅም ተቀይሮ ሲገባም የተመለከትንበት ሁኔታ አለና ለምን እንዳላስገቡት ያን ያህል ግልጽ የሆነ መልስ የሰጡ አይመስለኝም። እናም በትናንትናው ጨዋታ ላይ ሙሉ 90 ደቂቃ አልተጫወተም እና ባለፉት 3 ጨዋታዎች መጮት የቻለው ከሰንደርላንድ ጋር በተደረገው ጨዋታ ሁለተኛው አጋማሽ ላይ ተቀይሮ ገብቶ 45 ደቂቃዎችን መጮት ችሏልና እንደ አጠቃላይ ከቅርብ ጊዜ ወዲህ ብዙ ደቂቃዎችን እየተጫወተ አይደለምና በዚህ ዙሪያም በሰጠው አስተያየት በጣም አዝኛለሁ። ለዚህ ክለብ ብዙ አድርጌያለሁ ለብዙ አመታት፣ በተለይም የባለፈው የውድድር ዘመን ሁሉም ሰው ማየት በሚችለው መልኩ በጣም ከፍተኛ አገልግሎትን መስጠት ይችላል። በዚህ ሰዓት ግን ዴስሮሚ አንደር ዘባስ የሚል ስሜት ነው እየተሰማኝ ያለው። አሁን ላይ ሊቨርፑል ላለበት የውጤት ቀውስ ሙሉ ለሙሉ እኔም ብቻ ተጠያቂ ያደረጉ ያህል ነው እየተሰማኝ ያለው። ከአሰልጣኙ ጋር ጥሩ ግንኙነት እንዳለኝ ብዙ ጊዜ ተናግሬ ነበረ። ነገር ግን በድንገት በዚህ ሰዓት ምንም አይነት ግንኙነት በመሃላችን የለም። ያ ነገር ለምን እንደተፈጠረ አላውቅም። ለኔ የሚመስለኝ አንድ ሰው እዚህ ክለብ ውስጥ እንድቆይ የማይፈልግ ሰው አለ የሚል አስተያየትን ሰጥቷል። አያይዙም እኔ እሱ ብቻ ነው ተጠያቂ የሚለውን ነገር አልቀበልም። ይህ ለምን ሁልጊዜ በእኔ ላይ እንደሚፈጸም አላውቅም። ይህን እኔ በሌላ ክለብ ውስጥ በሆን ኖሮ ክለቡ የሚንከባከበኝ ይመስለኛል። አሁን ለምን በዚህ ሁኔታ ውስጥ እንደምገኝ ግን አላውቅም። አንድ ነገር የማውቀው ነገር ቢኖር ግን አሁን የሊቨርፑል ችግር ግን እኔ እንዳልሆንኩ ነው፣ ለውጤት ማጣቱም ተጠያቂም እኔ እንዳልሆንኩ ነው የሚሰማኝ የሚል አስተያየትን ሰጥቷል። እኔ ማግኘት የምፈልገው ክብር ለማግኘት እዚህ ክለብ ብዙ ሰርቻለሁና ለቦታዬም በየዕለቱ መፋለም ያለብኝም አይመስለኝም። ለክለቡ ካደረኩት ብዙ ነገር በኋላ አሁን ላይ ያለሁበት ሁኔታ በጣም ያማል። ይህንንም መገመት ይቻላል። ክለቡን በደንብ አውቋለሁ። እዚህ ብዙ አመት ቆይቻለሁ። ነገር ግን ጂሚ ካራጋር ስለ እኔ እያወራ ይውላል። ቢሆንም ያም ችግር የለውም። ወደ ፕሪሚየር ሊጉ ከመጣው ጀምሮ ለዚህ ክለብ ከሁሉም ተጫዋቾች የበለጠ ብዙ ጎሎችን አስቆጠረ ያለው ከኔ የበለጠ ጎሎችን ያስቆጠረና ብዙ አሲስቶችን ያደረገ ማንም ሰው እንዳለ አላስብም። እኔ ሊቨርፑልን ከተቀላቀልኩ ጀምሮ በመላው የፕሪሚየር ሊግ ቡድን ተጫዋቾች ከኔ የበለጠ የጎል ተሳትፎ ያስመዘገበም የለም። ሌላ ሰው ቢሆን ኖሮ ሁሉም ሰው ወደ ሚዲያ ወጥቶ ለተጫዋቹ ይከላከልለት ነበር። ለኔ ግን እንደዛ አይደለም እየሆነ ያለው። በዚህ ውስጥ ያለሁት እኔ ብቻ ነኝ። ምሳሌ መስጠት እችላለሁ፣ ሞኝነት ነው ግን ይቅርታ። ለተወሰነ ጊዜ ሃሪኬን ለ10 ተከታታይ ጨዋታዎች ጎል አላስቆጠረም ነበረ እና በሚዲያው ላይ ያሉ ሰዎች ሁሉም ሃሪኬን በእርግጠኝነት ጎል ያስቆጥራል እያሉ እንደነበረ አስታውሳለሁ። ለኔ ሲሆን ግን ተቀያሪ ወንበር ላይ መቀመጥ አለበት እያሉ አስተያየታቸውን ይሰጣሉ። ሃሪኬን ስም በማነሳቴ ይቅርታ። ነገር ግን ይህ ተቀባይነት የለውም።
ለምን እንዲህ እየተደረገብኝ እንደሆነ አላውቅም፣ አልገባኝም። አሁንም በዚህ ሁኔታ ውስጥ ለምን እንደምገኝ አላውቅም። ለዚህ ክለብ ብዙ ነገር አድርጌያለሁ። በየቀኑ ለቦታዬ መታገል አይጠበቅብኝም። ሰርቼ በልፋቴ ያገኘሁት ቦታ ነው። ደግሞ ከማንም በላይ ነኝም ደግሞ ብዬ አላስብም የሚል አስተያየትን ሰጥቷል። አያይዞም ስለ ኮንትራት ሁኔታው በሰጠው አስተያየት በቀጣይ ምን እንደሚፈጠር አላውቅም። ለአፍሪካ ዋንጫ ወደ ሀገሬ አመራለሁ። ቀጥሎ ምን እንደሚሆን እናያለን። የብራይተን ጨዋታ አንፊልድ ላይ ነው። እናም ቤተሰቦችን እንዲገኙ ነግሬያቸዋለሁ። ልጫወት አልጫወት ችግር የለውም። በዛው ግን ደጋፊዎችን እሰናበታለሁ። በክለብ ውስጥ ሁሉም ጥፋቶች እኔ ኃላፊነት እንድወስድ የሚፈልግ ሰው አለ። ክለቡ ክረምት ላይ ብዙ ነገር ቃል ገብቶልኝ ነበረ፣ ነገር ግን ምንም አልተሟላለኝም። እንደዚሁም ለ3 ተከታታይ ጨዋታዎችም ተቀያሪ ወንበር ላይ ነው የተቀመጥኩት። ይህም ደግሞ ወደ ሊቨርፑል ከመጣው ጀምሮ ለመጀመሪያ ጊዜ የሆነ ነገር ነው የሚል አስተያየትን ሰጥቷል። ይህንን አስተያየት ስንመለከት ሙሐመድ ሳላ ለምን እንደዚህ እንደተሰማው ይገባኛል። ምክንያቱም በዚህ ሲዝን እሱ ብቻ አይደለም መጥፎ እንቅስቃሴ እያደረገ የሚገኘው፣ ሌሎችም ተጫዋቾች በጣም መጥፎ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በእርግጥ ያለፉትን ጨዋታዎች ቤንች መደረጉ ላይ አሁንም ምንም አይነት ቅሬታ የለኝም። ምክንያቱም ዘንድሮ እያሳየው ያለው አቋምን ስንመለከተው ቤንች መደረጉ ትክክለኛ ውሳኔ ነው። ነገር ግን ደግሞ እሱ ብቻ አልነበረም ቤንች መደረግ የነበረበት፣ ሌሎችም ተጫዋቾች ቤንች ሊደረጉ ተቀያሪ ወንበር ላይ ሊቀመጡ የሚገባቸው ተጫዋቾች ነበሩ። አሁን በዚህ ሲዝን ባሳዩት አቋም ስንመለከት ማካሊስተር በቋሚነት መጀመር የለበትም። ግራቨንበርግ ሁሉንም ጨዋታዎች በቋሚነት መጀመር የለበትም። ኮዲ ጋክፖ በቋሚነት መጀመር የለበትም። ኢብራሂማ ኮናቴም በተመሳሳይ መልኩ በቋሚነት መጀመር ያልነበረባቸው ተጫዋቾች ናቸው። ነገር ግን ያለፉትን 3 ጨዋታዎች ስንመለከት ሙሐመድ ሳላ ብቻ ነው በቤንችነት እየጀመረ የሚገኘውና ያ ለምን ሆነ የሚለው ነገር ትልቅ ጥያቄ ያስነሳልና አሰልጣኙ ላይ ቅሬታ ቢኖርበትም ያን ያህል የሚያስገርመኝ ነገር አይደለም። ነገር ግን ከሰሞንኛው ብቃቱ አንጻር ስንመለከተው ቤንች መደረጉም ትክክለኛ ውሳኔ ነው ብዬ ነው ማስበው። ሁላችንም ቤንች መደረግ አለበትም የሚል ነገርንም ስናነሳ ነበረ። ያ ችግር የለውም። ነገር ግን ደግሞ የአሰልጣኙ ማኔጅመንት ግን በጣም መጠየቅ መቻል አለበት። ምክንያቱም ፌዴሪኮ ኬዛ ባለፈው ከሰንደርላንድ ጋር በተደረጉ ጨዋታ መጨረሻ ላይ ያችን ኳስ እንዴት እንዳዳናት ሁላችንም ተመልክተናልና ለዛ እንቅስቃሴው የሆነ ሽልማት ይገባው ነበር። ቢያንስ በዛሬው ጨዋታ ላይ በቋሚነት መጀመር ነበረበት። በቋሚነት እንኳን ባይጀምር ተቀይሮ ገብቶ መጮት ነበረበት። ነገር ግን አሰልጣኝ አርነ ስሎት ሙሉ 90 ደቂቃ አላጫወቱትም። ኮዲ ጋክፖ ግን እስከ 83ኛው ደቂቃ ድረስ ገብቶ ሲጫወት መመልከት ይችላል። ኮዲ ጋክፖ ደግሞ ተመሳሳይ ነገርን አመቱ ሙሉ ሲያደርግ የነበረ ተጫዋች ነው። ያ ተመሳሳይ ነገር ደግሞ እስካሁን ድረስ ውጤታማ አላደረጉምና ለምን በየጊዜው በቋሚነት ይጀምራል የሚለው ነገር በጣም ትልቅ ጥያቄ ነው። ለዛም ይመስለኛል ሙሐመድ ሳላም ደስተኛ ያልሆነው። ሙሐመድ ሳላህን ቤንች አድርጎ ኮዲ ጋክፖን በየጨዋታው ማስጀመር በጣም ፌር የሆነ ነገር አይመስለኝም። ምክንያቱም ኮዲ ጋክፖም በጣም መጥፎ የሚባል ጊዜን እያሳለፈ ነው የሚገኘው። ከዛ በተጨማሪም ቅድም እንዳልኳችሁ ፌዴሪኮ ኬዛ ጨዋታ መጀመር ነበረበት። እንደዚሁም ከርቲስ ጆንስም ከዚህ የተሻለ ጨዋታ መጀመር ነበረበት። ጆ ጎሜዝ የተሻለ እድል ሊሰጠው ይገባ ነበረ። ዋታሮ ኤንዶ የተሻለ እድል ሊሰጠው ይገባ ነበረ። ሂጎ ኪቴኪ የተሻለ እድል ሊሰጠው ይገባ ነበረ። ነገር ግን አሰልጣኙ ያንን ነገር እያደረጉ አይደለም የሚገኙት። እንደዚሁም ደግሞ የተሸጡትን ተጫዋቾች ስንመለከት ሃርቪ ኤሊየት ባለፈው አመት የተሻለ የጨዋታ እድል ሊሰጠው ይገባ ነበር። ዋታሮ ኤንዶ፣ ታይለር ሞርተን፣ ኳንዛ የተሻለ እድል ሊሰጣቸው ይገባ ነበረ። ነገር ግን አሰልጣኝ አርነ ስሎት አንድ ትልቁ ችግር ምንድነው? ከዚህ በፊትም በተደጋጋሚ ስናነሳው የነበረ ነገር አለ። እሱ ምንድነው? አንድን ተጫዋችን ከመረጠ ያ ተጫዋች መጥፎም ይስራ ጥሩም ይስራ ሁልጊዜም የሚጀምር ተጫዋች ነው የሚሆነው። ሌሎችን ተጫዋቾች እንዳለ ይረሳቸዋል። ያንንም ነገር ባለፈው አመት ተመልክተናል። በዚህ ሲዝንም በደንብ እየተመለከት ነው ያለው ነገር ነው። ያም ነገር ሊሆን ይችላል ሙሐመድ ሳላህን እንደዚህ አይነት ኢንተርቪው እንዲሰጥ ያደረገው ብዬ አስባለሁ። ይህንን ኢንተርቪው ግን ስሰማ አንድ ትዝ ያለኝ ነገር ቢኖር ምንድነው ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ ጋር የተለያየበት ሁኔታ ነው የነበረው። ትዝ የሚላችሁ ከሆነ ወደ ኳታር ዓለም ዋንጫ ከሚሄዱ በፊት እንደውም በዚሁ ሰሞን አካባቢ ነው የነበረው። ወደ ዲሴምበር ጃንዋሪ አካባቢ ነበር የዓለም ዋንጫ የተደረገውና ወደዛ ከመሄዱ በፊት ስለ ማንቸስተር ዩናይትድ ከፒርስ ሞርጋን ጋር የሰጠው ቃለ መጠይቅ ነበረ እና በዛ ቃለ መጠይቅ በጣም ብዙ ነገሮችን አንስቷል። ያ ደግሞ በማንቸስተር ዩናይትድ ቤት እንዳይቆይ አድርጎታል። እንደዚሁም ለአሰልጣኝ ኤሪክ ቴን ሃግ ራሱ ትልቅ ፈተና ሆኖበት ነበር የሄደው። በስተመጨረሻም ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ ለቋል። እንደዚሁም ደግሞ ኤሪክ ቴን ሃግም ከማንቸስተር ዩናይትድ እንዲነሳ ተደርጓልና ከዛ ጋር ተመሳሳይ አይነት ነገር ነው ሙሐመድ ሳላህም ያደረገው። በእርግጥ ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ ለቆ በፖርቹጋል ካምፕ ውስጥ እያለ ነው እንደዚህ አይነት አስተያየት የሰጠው። ሞሳላ ግን ገና 1-2 ጨዋታዎች ይቀራሉ በሻምፒዮንስ ሊግ ከኢንተር ሚላን፣ እንደዚሁም ደግሞ በፕሪሚየር ሊጉ ቀጣይ ቅዳሜ ከብራይተን ጋር የሚያደርጉት ጨዋታ አለና እነዚህ 2 ጨዋታዎች እየቀሩ ነው ሙሐመድ ሳላ የራሱን አስተያየት የሰጠውና በዚህ አስተያየቱ ምናልባትም ከአፍሪካ ዋንጫ ከተመለሰ በኋላ በሊቨርፑል ቤት ሊያቆይ ይችላል። ምናልባትም ከአፍሪካ ዋንጫ በኋላ በአዲስ ክለብም ልንመለከት የምንችልበትም እድል እንዳለ ነው እየተናገረ የሚገኘውና በዚህ ሰዓት ለምን ተናገረ የሚለው ለዛም ይመስለኛል። እንደዚሁም ደግሞ ከአሰልጣኝ አርነ ስሎት ጋር ራሱ በዚህ ሰዓት ላይ ስምምነት ላይ ያሉም አይመስልምና
ሊቨርፑል እንደ ቡድንም ሲቪል ዋር ውስጥ ያለ ይመስለኛል። የእርስ በርስ ግጭቶች እየበረከቱ ይገኛሉ። መሐመድ ሳላህ ደስተኛ ያልሆነባቸው ነገሮች አሉ። በአሰልጣኙም በአመራሩም ደስተኛ ያልሆነባቸው ነገሮች አሉ። አሰልጣኙም በመሐመድ ሳላህ ደስተኛ ያልሆነባቸው ነገሮች እንዳሉ በደንብ እየተመለከተን ይመስለኛል። ይህ ነገር ከመጋረጃ በስተጀርባ ቢፈጸም ኖሮ ጥሩ ነበረ። ነገር ግን አሁን ላይ ወደ ሚዲያ ወጥቷል። ብዙ ነገሮች ከዚህ በኋላ መነሳታቸው የሚቀሩ አይመስለኝም። ነገር ግን እሱ ካነሳው ነጥብ ላይ እንግዲህ አንድ መነሳት ያለበት ሌላኛው ነጥብ ቢኖር ምንድነው ቃል የተገባልኝ ነገር አለ፣ ያንን ቃላቸውን አላከበሩም የሚል አስተያየትን ሰጥቷል። ምንድነው ቃል የተገባለት? ማንስ ነው ቃል የገባለት? ምንድነው ያልተከበረለት የሚለው ነገር በደንብ መነሳት ያለበት ይመስለኛል። ከዚህ በተጨማሪም ልክ ከኢንተርቪው ካለቀ በኋላ አንድ የሆነ እያሰብኩት የነበረ ነገር አለ። እሱ ምንድነው ባለፈው አመት ሪቻርዲው፣ ማይክል ኤድዋርድስ ምናልባትም አሰልጣኝ አርነ ስሎት መሐመድ ሳላህ በሊቨርፑል እንዲቆይ ይፈልጉ ነበር ወይ የሚለው ነገር በጣም ትልቅ ጥያቄ ነው። በተለይ ደግሞ ሪቻርዲውና ማይክል ኤድዋርድስ መሐመድ ሳላህ በሊቨርፑል እንዲቆይ ፍላጎት ነበራቸው ወይ የሚለው በጣም ትልቅ ጥያቄ ነው ለኔ። ምክንያቱም ማይክል ኤድዋርድስን እናውቃለን። ከዚህ ቤት በሊቨርፑል ቤት በሰራበት አጋጣሚ የራሱ የሆነ ፕሪንሲፕል ያለው ሰው ነው የነበረው። እሱ ምንድነው አንድ ተጫዋች ከ32 ዓመት በላይ ከሆነ ኢቭን 32 ራሱ ሳይደርስ ከ30 ዓመት በላይ ከሆነው በዛው በሊቨርፑል ቤት እንዲቆይ አይፈልግም ማይክል ኤድዋርድስና ምናልባት መሐመድ ሳላህ በሊቨርፑል ቤት እንዲቆይ ፍላጎት የነበረው አይመስለኝም እና መሐመድ ሳላህ ከሊቨርፑል እንዲወጣ ፍላጎት የነበረው ይመስለኛል። ነገር ግን ደግሞ ባለፈው አመት መሐመድ ሳላህ ያሳየውን እንቅስቃሴ እንደዚሁም ደግሞ በደጋፊው ዘንድ የነበረውን ስሜት ተመልክቶ ይመስለኛል ተገዶ መሐመድ ሳላህ በሊቨርፑል ቤት እንዲቆይ ያደረገው ብዬ ነው የማስበው። ከዛ በተጨማሪም ደግሞ ወይ አሰልጣኝ አርነ ስሎት መሐመድ ሳላህ እንዲቆይ ሳይፈልጉ ቆርቶ ከዛ በግዴታ ሪቻርዲዮና ማይክል ኤድዋርድስ መቆየት አለበት ብሏቸውም ሊሆን የሚችልበት እድል አለና በዚህ መሀል እንግዲህ የሆነ የተፈጠረ ነገር ያለ ይመስለኛል። ከዛ በተጨማሪም አንዳንድ መረጃዎች በተለይ ኤንዲ ያወጣው አንድ ዘገባ ነበረ። እሱ ምንድን ያለው የሳውዲ ክለቦች አሁንም መሐመድ ሳላህን በጃንዋሪ ዝውውር መስኮት ማስፈረም ይፈልጋሉ የሚል ነገርን ተናግረዋል። በተለይ ደግሞ አልሂላል መሐመድ ሳላህን ለማግኘት ከፍተኛ ጥረት ሊያደርግ የሚችልበት እድል አለ እየተባለ ነው የሚገኙ። ምናልባትም ሪቻርዲውና ማይክል ኤድዋርድስ ይህንን አጋጣሚ ለመጠቀም የፈለጉም ይመስለኛል። ምክንያቱም መሐመድ ሳላህ በዚህ ሰዓት 33-34 ዓመቱ ላይ ነው የሚገኙና ለእንደዚህ እድሜ ላይ ለደረሰ ተጫዋች ከፍተኛ ገንዘብ የሚቀርብላቸው ከሆነ ለመቀበል የሚያቀማሙ አይመስለኝም። እናም ያንን አጋጣሚ ለመጠቀም አሰልጣኝ አርነ ስሎት ሳላህን ብዙ አታጫውተው ብለውትም ሊሆን ይችላል። በእርግጥ ጠባብ ነው ይህ የመሆኑ ነገር፣ ምክንያቱም ሊቨርፑል እንደ ቡድን አሸናፊ መሆን ይፈልጋሉ። መሐመድ ሳላህ ጥሩ እንቅስቃሴ ላይ ሆኖ ቢሆን ኖሮ በእርግጠኝነት በቋሚነት ይጀምር ነበር። ነገር ግን ደግሞ ጥሩ አቋሙ ላይ አለመሆኑን ተከትሎ እንደዚሁም ደግሞ ከፍተኛ ጥያቄን ይዘው ከመጡ ሳውዲዎች ያንን አጋጣሚ ለመጠቀም አስበው ሊሆን የሚችልበት እድልም አለ። ሌላኛውን ማንሳት ያለብን ደግሞ የተጫዋቹ ኢጎ ነው። ምክንያቱም በዚህ ኢንተርቪው ላይ አንድ ያነሳው ነጥብ አለ። ሃሪ ኬን ለ10 ጨዋታዎች ጎል አላስቆጠረም ነበር፣ ነገር ግን ደግሞ ጎል ያስቆጥሯል የሚል እምነት ነበረ በሚዲያው ዘንድ። እኔ ሲሆን ግን ቤንች መደረግ አለበት የሚል አስተያየትን እየሰጡ ነው የሚል ነገርን ተናግሯል። እዚህ ላይ ያለኝ አስተያየት ሁለቱን ተጫዋቾች ብንመለከት ሃሪ ኬንንና መሐመድ ሳላህን ሁለቱም ጎል ያስቆጥራሉ፣ አሲስት ያደርጋሉ። ነገር ግን ደግሞ ከዛ ውጪ ልዩነት አላቸው። መሐመድ ሳላህ ጎል ከማስቆጠር አሲስት ከማድረግ ውጪ ቡድኑን በመከላከል ደረጃ ሲያግዝ አልተመለከትንም፣ ወደ ኋላም ሲመለስም አልተመለከትንም እና ብዙ ጊዜ ከተመለከትን ጎል ካላስቆጠረ አሲስት ካላደረገ ምንም ሲሰራ አልተመለከትንም። ሃሪ ኬን በተቃራኒው ግን ጎል ባያስቆጠረም እንደዚሁም ደግሞ አሲስት ባያደርግ ራሱ ወደ ኋላ እየተመለሰ በመከላከል ደረጃ ቡድኑን ሲያግዝ መመልከት ችለናልና በዚህ ላይም ልዩነት አላቸው ከዛ አንጻር ከተመለከት ነው ማለት ነው። ነገር ግን ደግሞ ጎል ከማስቆጠር አንጻር ብቻ ከተመለከትን ከዚህ በፊትም እኮ መሐመድ ሳላህ ለተከታታይ ጨዋታዎች ጎል ሳያስቆጠር የቀረበት ጊዜ አለ ከዛሬ 3-4 ዓመት በፊት። ከዛ በኋላ ግን አንዴ ጎል ማስቆጠር ጀምሮ ደግሞ በተከታታይ ጎል ያስቆጠረባቸው አጋጣሚዎችን መመልከት ችለናል። በዚህ ሲዝን ግን እያንዳንዱን ውሳኔ ከተመለከትን ትክክለኛ ውሳኔዎችን እየወሰነ አይደለም የሚገኘው ተቀያሪ ወንበር ላይ እንዲቀመጥ መደረጉ ያን ያህል የሚያስገርም አይመስለኝም። ሌላኛው ግን ከሰጠው አስተያየት ማንሳት ያለብኝ ነጥብ ቢኖር ምንድነው ለቦታዬ በጣም ብዙ ለፍቻለሁ፣ በጣም ብዙ ጥረትን አድርጌ ነው ቦታዬን ያገኘሁትና ለቦታዬ መፋለም የለብኝም የሚል አስተያየትን ሰጥቷልና እዚህ ላይ ያለኝ አስተያየት ይህ ሊቨርፑል ነው፣ ይህ ትልቅ ክለብ ነው። ትልቅ ክለብ ላይ እስከተጫወትክ ድረስ ደግሞ ለቦታ ሁልጊዜ መፋለም መቻል አለብህ። ካንተ የተሻለ ተጫዋች ካለ ለአንተ ቦታ ላይ መጩት የሚችል ቤንች ልትደረግ የሚችልባቸው እድሎች አሉ። በእርግጥ በዚህ ሰዓት በሊቨርፑል ቤት እሱ ቦታ ላይ መጩት የሚችል ጥሩ ተጫዋች አለ ለማለት ያስቸግራል። የእሱም ፍርስትሬሽን በጣም ይገባኛል። ምክንያቱም በሌላኛው በኩል ቅድም እንዳነሳውላችሁ ኮዲ ጋክፖ ምርጥ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። በሱ ቦታ ላይ ደግሞ ሌሎች መጮት የሚችሉ ተጫዋቾች አሉና እነዛን ተጫዋቾች አለመጠቀሙ አሰልጣኝ አርነ ስሎትን ያስወቅሷል። ነገር ግን ደግሞ እንበልና በመሐመድ ሳላህ ቦታ ሌላ ምርጥ ተጫዋች ቢኖር መሐመድ ሳላህ የፈለገ ስሙ ትልቅ ቢሆንም እንኳን
ከዛ ተጫዋች ተሽሎ እስካልተገኘ ድረስ ቤንች የማይቀመጥበት ምንም አይነት ምክንያት የለም እና ገና ለገና ብዙ ነገር ሰርቻለሁ ለዚህ ክለብ ተብሎ ቋሚ መሆን መቻል አለብኝ የሚለው ነገር ላይ አልቀበሉም። ምክንያቱም በቋሚነት ለመጀመር ብቃቱን የግድ ማሳየት መቻል አለበት ብዬ አስባለሁ። ነገር ግን ደግሞ በዚህ ሲዝን አሰልጣኝ አርነ ስሎት እየወሰኑት ያሉትን ውሳኔዎች ስንመለከት ግን ሞሐመድ ሳላህ ያነሳው ነገር ትክክለኛ ነው እንድንል ያደርገናል። ምክንያቱም ኮዲ ጋክፖ ከሞሐመድ ሳላህ የተሻለ እንቅስቃሴ አላደረገም። አሌክሳንደር ኢሳክ ከሞሐመድ ሳላህ የተሻለ እንቅስቃሴ አላደረገም። ከነዚህም በተጨማሪ ደግሞ ማካሊስተር ኮናቴም ከሞሐመድ ሳላህ የተሻለ እንቅስቃሴን እያደረጉ አይደለም የሚገኙት በዚህ ሲዝን። ነገር ግን እነዚህ ተጫዋቾች በየጊዜው በቋሚነት እንዲጀምሩ እየተደረገ ይገኛል። የኢብራሂማ ኮናቴን በተወሰነ መልኩ እረዳዋለሁ። በእርግጥ እንደዛም ቢሆን ራሱ ለጆ ጎሜዝ የተሻለ የመጮቻ እድል ሊሰጠው ይገባ ነበር። ምክንያቱም ኢብራሂማ ኮናቴ በየጨዋታው የተለያዩ ስህተቶችን እየሰራ ይገኛልና ቢያንስ መቀየር ይቻል ነበር። ቀይሮም እንግዲህ ቼክ ማድረግ ነበረባቸው። ጆ ጎሜዝ ምን ላይ ነው የሚገኙ የሚለውን ነገር ማየት ነበረባቸው። ከቨርጅል ቫን ዳይክ ጋርም ለማጣመርም ጥረት ማድረግ ነበረባቸው። ነገር ግን ያንን ነገር አላደረጉም። አሌክሲስ ማካሊስተር ቤንች ሊሆን የሚገባው ተጫዋች ነው የነበረው። ከርቲስ ጆንስ እድል ሊሰጠው ይገባ ነበር። በትናንትናው ጨዋታ ላይም ጥሩ የሚባል እንቅስቃሴን ማድረግ ችሏል ከርቲስ ጆንስ እና በተደጋጋሚ ጨዋታዎች ላይ በቋሚነት እንዲጀምር መደረግ ነበረበት። እንደዚሁም ፌዴሪኮ ኬዛ በተመሳሳይ መልኩ እድል ሊሰጠው ይገባ ነበረ። ሪዮ እንጉሞሃ እድል ሊሰጠው ይገባ ነበር። ነገር ግን ያንን ነገር እያደረጉ አይደለም የሚገኙና አንዳንድ ጊዜ የአሰልጣኝ አርነ ስሎት ውሳኔዎች ራሱ ሞሐመድ ሳላህ ትክክል ነው እንድንል ያደርገናል። ነገር ግን አሁንም ያለኛው አቋም ምንድን ነው? በሰሞንኛ ብቃቱ ሞሐመድ ሳላህ ቤንች ሊደረግ ይገባዋል። ከዚህ የተሻለ ነገር ማድረግ መቻል አለበት። ለሊቨርፑል የሚመጥን እንቅስቃሴ ሲያደርግ ወደ ቋሚነት መመለስ አለበት። ሌሎቹም ግን በተመሳሳይ መልኩ ቤንች መደረግ ያለባቸው ተጫዋቾች አሉ። ሞሐመድ ሳላህ ብቻ አይደለም ቤንች መደረግ ያለበት፣ ግን የራሴ እምነት ነኝ። የእናንተን ሀሳብ ግን እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሊቨርፑል በዚህ ሰዓት ሲቪል ዋር ውስጥ ነው የሚገኙት። አሰልጣኝ አርነ ስሎትም ምናልባትም በሊቨርፑል ላይቆዩ የሚችሉበት እድል አለ እየተባለ ይገኛል። እንደዚሁም ኤንዲ በሰጠው አስተያየትም በዚህ በሞሐመድ ሳላህ ዙሪያ አሰልጣኝ አርነ ስሎት ኢንቮልቭ አያደርጉም። ለሳላህ ምላሽ የሚሰጡት እነ ማይከል ኤድዋርድስ እና ሪቻርድ ዲው ናቸው እየተባለ ይገኛልና ዛሬም ስብሰባ ያደርጋሉ ተብሎ ይጠበቃል። ስለዚህ ወደ በኋላ አካባቢ እንግዲህ የተለያዩ ነገሮችን ልንሰማ የምንችልባቸው እድሎች አሉ። ከዚህ በተጨማሪም ሊቨርፑሎች ከተለያዩ አሰልጣኞች ጋር ስማቸው እየተያዘ ይገኛል። እነዚህንም እንግዲህ ዛሬ ከቨር የምናደርግ ይሆናል። ለአሁን ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።